አንተ ምን ማለት ነው? ቆይ ቤቱን አሳምሬ ነው እስከ ዛሬ አንቺ ነሽ አይደል የምትቀልጂው? እኔ ቀልጄ አውቃለሁ? አላውቅም። እኔ ቤቱን አሳምሬ ነው የጠበኩት። እሺ ምን አደረኩኝ? ቆይ ሌላ ትልቅ ጥፋት እንዳጠፋ ሰው ለምን እንደዚህ የምትጮህብኝ? ስለዚህ አንተ እዚህ ቤት መተሽ እንድትኖር አድርገህ እያልሽ ደግሞ አታውሪ። እሺ አንተ እዚህ ቤት እንድኖር አድርገኸኛል። ሶ ጓደኛዬ ስለሆንክ አስበህልኝ ነው በቃ ጓደኛዬ ስለሆንሽ ነው አይደል? እሺ ለምንድን ነው ታዲያ እዚህ ቤት እንድኖር እንትን እያልክ ያለው? ለወንድሜ ባለው አለማሽትሽ ምናምን ስርዓት ይኑር እንዴ! እኔን እንደዚህ እንድትናገረኝ አልፈልግም። ምንም ነገር ቢሆን እኔ ሰውን ነገር ምን ማለት ነው ሲጀመር? አረ የምርሽን ነው ልመልሽ? እንደዚህ አይነት ሰው ነህ እንዴ? አሁን ሶፋውን ደግሞ አንድ ነገር ልንገርሽ፣ ሶፋው የራሴ ነው የማንም አይደለም። ግን ያስጠላል፣ አያምርም። ስለማልወደው ነው እዛ ውስጥ ያስገባሁት። ስለዚህ ትመልሺዋለሽ። የምር ሲሪየስሊ እንዳየኝ ይቅርታ ትጠይቀኛለህ ብዬ ነበር ያሰብኩት። የምሬ ነው ቶፋ። ምንድን ነው? ሰላም ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ። ጾም እንዴት ይዟችኋል? ይከብዳል ወይስ እንዴት ነው? ጸሎት፣ ጾም አሪፍ ነው? እኛ ጋርም አሪፍ ነው። ያው ሰሞኑን የሆኑትን ነገሮች እንዳለ ታውቃላችሁ። እንዳለ በቃ ህይወታችንን እያያችሁ ነው እና ወደ ቤት ተመልሰናል። በራችንም ተሰርቷል። በሩ ተሰርቷል እና እዚህ በቃ የተወሰነ ጊዜ እዚህ መቆየቴ ነው ማለት ነው። እንዴት ቆላልፎብኝ እንደሄደ ይሄኛው በር ቁልፍ ነው፣ ያኛው ዋናው በር ቁልፍ ነው እና እንዳልንቀሳቀስ አድርጎ እስር ቤት ነው ያለሁት ብታዩ። እና ስራ ስፈታ እዛኛው ክፍል ስገባ ይሄን ሶፋ አየሁት። ቤቱን እንዴት እንዳሳመርኩት። ያው ሴት ሲኖርበት እኮ ቤት ውብ ይሆናል እና ይህንን ሶፋ አመጣሁትና እንዴት እንደሚከብድ እንዴት እንደጎተትኩት በቃ ወጋቤ ያለ ደግሞ እሱ መቆየቱ እንጂ ነገሮቹ ሲጣሙ ቆየ እና አስተካክዬ ጨረስኩኝ። አሳምሬዋለሁ ብዬ አስባለሁኝ። ሲመጣ ደግሞ ይወደዋል፣ ሲያየው ደስ ይለዋል ብዬ አስባለሁ። የእሱ ነገር ታውቁታላችሁ፣ አቃቂር ማውጣት ይወዳል፣ ግን ይወደዋል ብዬ አስባለሁ። እንደዚህ ቤቱን አሳምሬ ዋለሁኝ። መጣሁኝ ብሎ ነው የወጣው። የት እንደሄደም አላውቅም፣ ብቻ ቆላልፎት ነው የወጣብኝ እና ይወደዋል ብዬ አስባለሁኝ። አሁን ከትንሽ ሰዓት በኋላ ሊመጣ ይችላል። ካልመጣም ያው ቁጭ ብዬ እጠብቀዋለሁኝ። ግን ቆየ ከወጣ። ይህን ሁሉ እስከማስተካከል ምናምን አልመጣም ነበር እና ቶሎ ይመጣል ብዬ አስባለሁኝ። ቤታችን እንደዚህ ያሳምረነዋል። ከዛ በኋላ ደግሞ ወይ ቤት ውስጥ የሚሰራ የሆነ ነገር አይዲያ ስጡኝ እንጂ እዚህ ቁጭ ብዬ ሙል ከሆነ እኔ እንጃ፣ እኔ አይምሮዬ ጤነኛ የሚሆን አይመስለኝም እና የሆነ ነገር እንድሰራ የሆነ አይዲያዎች ንገሩኝ። ወይ ዳንቴልም ቢሆን እጀምራለሁኝ እንጂ በጣም ከባድ ነው እዚህ ቤት ውስጥ ቁጭ ብሎ መዋል ብቻ። ያውም እሱ ስራ ነው የሚወጣው፣ ያው ማታ ነው የሚመጣው። ማታም ላይ መጣ ይችላል አንዳንዴ፣ ማዘሩ ጋር ይሄዳል ለማፍጠር ምናምን እና ወይ ደግሞ በየቀኑ የአፍጥር ምግብ ማዘጋጀት አለብኝ። ባለሙያ መሆን አለብኝ እዚህ እንዲቆይ ማለት ነው እና እሱን ማድረግ አለብኝ ብዬ አስባለሁ። ያለበለዚያ በቃ እዚህ ቤት መዋል በጣም ይጨንቃል፣ በጣም ነው የሚከብደው። ወይ ዳንቴል መስፋት መጀመር አለብኝ፣ መልመድ አለብኝ፣ ወይ ደግሞ ቤት ውስጥ ሆኖ የሚሰሩ ስራዎችን መጀመር አለብኝ እንጂ በጣም ከባድ ነው እዚህ ቤት መኖር ለብቻ፣ ማንም ሰው ሳይኖር ማለት ነው እና ይሄን ይመስላል። ዛሬ ቺኒቺን አስተካክል ያለሁኝ። ነገ ደግሞ እንደማስተካክል ወይ ደግሞ ቤቱን አፍርሼ ገነባዋለሁኝ ማለት እና እንዴት ናችሁ? ደህና ናችሁልኝ? ያው እስከሚመጣ ድረስ እናንተን እያወራችሁ ጠብቀው ብዬ ነው። ያው የኢንስፔክተሩ ለማለት ይከብዳል። ያ ወንጀለኛ ሰውዬ የሱ ሰውዬ ጉዳይ ምን ላይ እንዳለ በእርግጥ የማውቀው ነገር የለም። ያው እንግዲህ ፈጣሪ በትንሽ ጊዜ ውስጥ የሆነ ነገር እንደሚያስተካክል እምነቴ ነው። ይስተካከላል ብዬ አስባለሁኝ። ከሰው ጋር ቤስት ፍሬንዶች ሆነናል። ሌላ ነገር የለም። ጀስት ቤስት ፍሬንድ። ያው ችግሮች ሲኖሩ ምናምን ሊያማክረኝ፣ እኔም ላማክረው፣ ቤት ውስጥም በሰላም ልንኖር እና የሱ ጭቅጭቅ። ሄሎ እንዴት ነህ? ያው ቤቱ ሶፋ አወጣሁት። ዞር ዞር ብለህ ማየት ትችላለህ። እንዴት አየኸው?
ወደድከው? ምንድን የሸጥኩት አስላክ ነው አለ አሳመርኩት። ያምራል ማለት አንተ የምርህን ነው እንዴ? ምንድን ነው የምርህን ነው ማለት? ይሄ ሶፋ የማን እንደሆነ ታውቂያለሽ? የማን ነው? የማንም ይሁን ሳታስፈቅጂ እንዴት ሶፋ ዝም ብለሽ አምጥተሽ እዚህ ታስቀምጫለሽ? ባርኪ በቃ እዛ ተቀምጦ ነበረ። ከዛኛው ይልቅ ይሄም ሰፋ ይላልም ያምራልም ብዬ እኮ ነው ያመጣሁት። ምን ነው የሚያምረው? ምን ማያምር አንደኛ ነገር፣ ሁለተኛ ነገር ደግሞ ሶፋው የኛ አይደለም። ሰው የሰው ሶፋ ነው እንዴ ያስቀመጥከው? ጠይቀሽኛል ባርኪ? እንዴ አልጠየቅሽኝም ማለት ቆየ እኮ እዛ ቤት ካየሁት ማለት ብቻ ይኸውልህ፣ በእርግጥ አላየሁትም። ዛሬ ነው በርስ ከፍት እዛ ያየሁትና በቃ ለምን አልቀይረውም? ቤቱን አላሰብሽ እዚህ ድንገት በቃ ሲደብረኝ ዞር ዞር ስል ያንን ቤት ከፈትኩት። እዚህ ዕቃ ቤት አለ፣ ሳሎን አለ፣ በቃ ሌላ አስፈላጊ ነው። ድንገት ከፍት ሳየው ሞር ይሄኛው አሪፍ ነው፣ ሰፋ ይላል፣ ያምራልም። ዕቃም ሳስቀምጥ ምናምን መጠንቀቅ አለብኝ ማለት ነው። አንቺ እንዳትከፍቺው ማለት ነው። ቶዬ ያምራል ብዬ እኮ ነው። አሪፍ ነው፣ ለውጥም ደስ ይላል፣ ቀለልም ይላል ብዬ እኮ አስቤ ነው። ያናዳል እንደ ይሄ ሶፋ መቀየርሽ ብቻ አይደለም፣ እዚህ የምርዛ ሩም ስር መግባትሽ ራሱ አስፈላጊ አልነበረም ነው። ስንት ነገር አስቀምጣለሁ እዛ አስቀምጣት። ታዲያ እኔ ምን አደርገዋለሁ እኮ? ለምን ትከፍቻለሽ ነው እንዴ? ደግሞ ቀየርኩት እንጂ ምን አደረግኩኝ? እሺ ያሳመርኩት እንጂ ጠይቀሽኛል። ምንም እኮ መጠየቅ የማያስፈልገውም። በቃ መጠየቅ ስለሚያስፈልገው ነው የጠየኩሽ። የሰው ሶፋ ነው? አዎ የሰው ሶፋ ነው። በቃ ይመልሳል። የሰው ሶፋ ከሆነ ምን ችግር አለ? በቃ ቀላል ነው። አሁን እኮ ስለዚህ ሶፋ ብቻ አይደለም፣ ሌላ ጊዜም እንደዚህ ነው እያደረግሻለሽ። ሌላ ጊዜ ምን አደርጋለሁኝ እኔ? በቃ ቤት ውስጥ ያለ ነገር ነው። ምን አውጥቼ አልሸጥኩት፣ የሆነ ነገር አላደረግኩት፣ አልሰበርኩት፣ አልተበላሸ። ምን ሆነ? እንዲህ ዝም ብሎ በቀላሉ ወጣልሽ? ያኔ እንዴት አሰቃይቶ እንደገባ እኛ ነን የምናውቀው። አሁን ድጋሚ ይሄን እንዴት ነው የምናስገባው? አይ እሱማ ወገቤ ተሰራ፣ መታሸት ያስፈልጋል። ቀልድ ነው እንዴ የምታወሪው? ተውዬ ግን ግን ሁሌ አትጨቃጨቅ እንደዚህ። እኔ እኮ ቤቱን ለማሳመር ፈልጌ ነው። ምንም ና እንደዚህ ፊት ለፊት ሆነ እንደዚህ ይኸው፣ እንዲህ ስታየው ያምራል። እንደዚህ ሳየው ካላማረ እንደዛም አይደለም። ምንም የተለየ ነገር እንዲህም እኮ ያምራል። ይኸው አያምርም? እዛ ጋር ቲቪ አለ፣ ቲቪ እናያለን። ደስ ይላል እኮ ተውዬ። ግን ምን ሆነ ነው? ያ ደግሞ ጠባብ ነው። ብዙ ሰው ሲመጣ ምናምን አያስቀምጥም። ደስ ቢል ኖሮ ቀድመን እኛ እናስቀምጠው ነበር። ደስ ስላላለን መሰለኝ ቢጫውን የተጠቀምነው አይደል? ሲቀጥል ይሄ ሶፋው የኔ አይደለም። በቃ እሺ በቃ የሰው ከሆነ ይመለሳል። ታዲያ ለምንድን ነው የምትጮህብኝ? ምንም ነገር በቃ በፍቃድሽ ነው የምታደርጊው። በፍቃድሽ ምናምን አይደለም። በቃ እኔ ቤት ውስጥ ብቻዬን ሲደብረኝ ያንን ቤት ስከፍተው አገኘሁኝ ሶፋ። ከዛ ደስ አለኝና ትከፍቻለሽ ማለት ነው። የምን ሎከር ነው የምከፍተው? በቃ ማስቀመጥበት ችግር አለ? ለምን ትከፍቻለሽ? የኔ ዕቃ እኮ ነው ያለው እዛ ውስጥ እና እኔ ዕቃውን ካልነካሁኝ የሆነ ነገር ካላደረኩ አለመንካትሽን በምንድን ነው እርግጠኛ መሆን የምችለው? ተው ግን እረፍ። እኔ የደበረኝ ነው። እግዚአብሔርን እረፍ። ይደብርሽ። እኔ ጉዳይ አይደለም። ስላንቺ መደበር እኔ ጉዳይ አይደለም። አንተ እንዴት እንደተሰቃየሁኝ እኮ ይሄንን ሶፋ ለማውጣት የምር ነው። ትንሽ እንኳን ለሞራሪ አሪፍ ነው፣ ግን የሰው ነው ብትለኝ እኮ ይሻላል። ምን ማለት ነው? ቢያምር ኖሮ ለሞራልሽ ጨነቅልሽ ነበር፣ ግን አያምርም። ያ አያምርም። ከዛኛው ይሄ አይሻልም እንዴ? ይሻልም አይሻልም ማድረግ አልነበረብሽም። በቃሽ ሲጀምር አይሻልም፣ ግን አንቺ ይሻላል ካልሽ እኔ አይሻልም ካልኩኝ እሺ፣ ሁለታችንም የተለያየ አመለካከት ነው ያለው ምናምን በሚለው እንለፈውና፣ ግን መቀየር ግን አልነበረብሽም። ፈቃድ የለሽም በቃ እኮ። እሺ አሁን ለምንድን ነው የምትጮህብኝ? ይኸውልህ የማይሆን ከሆነ በቃ ልክ ያልሆነ ነገር ከሆነ ይመለሳል። በቃ እኔ እንደዛ ያ ሁሉ ሰዓት እንዴት ስንት ሰዓት እንደፈጀብኝ ከሄድክ በቃ እንደወጣህ ነው ሄጄ አይቼው እንትማንም አልፍቶናል። እዛ ውስጥ ስናስገባ በሩ አላስገባ ብሎን ትንሽ እንኳን ታዲያ ለሞራል አትጨነቅልኝም እንዴ? ለምንድን ነው ለአንቺ ሞራል የምጨነቅ? አንተ ምን ማለት ነው? ቀይ ቤቱን አሳምሬ ነው እስከ ዛሬ አንቺ ነሽ አይደል የምትቀልጂው? እኔ ቀልጄ አውቃለሁ? አላውቅም። እኔ ቤቱን አሳምሬ ነው የጠበኩት። እሺ ምን አደረኩኝ? ቆይ ሌላ ትልቅ ጥፋት እንዳጠፋ ሰው ለምንድን ነው እንደዚህ የምትጮህብኝ እንዴ? ሶፋውን ለማውጣት እንዴት ወገቤ ተሰብሮ ነው ያወጣሁት። በጣም ነው የሚከብደው ታውቀዋለህ አይደል? እሺ ሳስገባው እሱን እኮ ነው እያልኩሽ ያለሁት። በጣም የቀደድክ ነው። ምንድን ነው ያስቅሽ? አውቀህ ነው ወደኸዋላ። የሰው ዕቃ ሲጀምር አይነህ ላይ እሺ
ምን እንደወደድከው? ምኑ ከለሩ አያምር? ምኑ ተመችቶሽ ወደድሽው አንቺ? ከዛኛው ከቢጫ ይሄ ይሻላል እንጂ ይሄ አያምር። ሌላ የሚያምር ደግሞ ትገዛለህ መሰለኝ። ባርኪ አሁን ይሄ የሰው ንብረት ነው። የሰው ንብረት ጓደኛዬ ሲመጣ እዚህ ሶፎን እየተጠቀምንበት ቢያይ አማና ብሎ የሰጠኝን ነገር ማለት ነው አደራ ብሎ የሰጠኝን ነገር እዚህ እየተጠቀምንበት ቢያይ ይደብረዋል። ስለዚህ ይኸውልሽ አሁን እኔ ጾመኛ ነኝ ታስገቢዋለሽ። እራስሽ አንድ ያወጣሽው ታዲያ እንዴ ቀልደኛ እንዴት እኔ ማውራት ራሱ አቃተኝ። እግዚአብሔር እንዴት ነው እንደዚህ አይ ካንት በቃ ማውራት አቃተኝ እንዴ ያማል እንዴት በቃ አሳሪን እንዳስበላኝ እኔ ነኝ የማውቀው እንዴ ለማስተካከል አንተን ለማስደሰት ሲጀምር ለምን ትንቀለቀያለሽ? ምን አንቀለቀለሽ? ምን ቢደረግልህ ነው ደስተኛ የምትሆነው? ምንም አታድርጊ። ዝም ካልሽ ደስተኛ ነኝ እኔ። ምንም እንቅስቃሴ ካላደረግሽ ደስተኛ ነኝ። እኔ ደግሞ ዝም ብዬ አልኖርኩም። እሺ እቤቴ ውስጥ ወንድሞቼ ቤተሰቦቼ እያሉ እየተጫወትኩ እየሳኩ እያወራሁኝ ነው ያደግኩት። እዚህ መጥቼ አፌን ተለጉሜ ጸጥ ብዬ ቁጭ ማለት አልችልም። ትችያለሽ። አንጠልጥለው ይዘውሽ ይገባል። በቃ አሁንም አውራን አይደል? ትናንትና አውራን አይደል? በቃ የሚያሳስብሽ ነገር ብዙ ነገር እንዳለ አውርተሻል አይደል? የሚያሳስብሽ ነገር ከሌለ ራስሽ ጉዳይ መሄድ ትችያለሽ። እንደዚህ ማለት ጀመርክ ደግሞ እንደዛ ጉትታ አስመጥተኸኝ ያኔ ከገባሽ ብዬ ነበር። ከዛ ግን ማለት ነው የኔን ላይፍ እንደዚህ የምታመሰቃቂው ከሆነ ጉዳይ አይደለም። ምንድነው ላይፍን ያመሰቃቀልኩት? በሬናት እንኪ በቃ ግልጽ አይደለም። እኔ ደስተኛ ብዬ አምራል ብዬ ነው እንደዚህ ያደረኩት። አልሆነም። እኔ ደስተኛ መሆነው ቀይን ሳትነኪብኝ ስትቀሪ እኔን ሳትነኪኝ ስትቀሪ ያኔ ነው ደስተኛ መሆነው። ምን አይነት ሰው ነገር ድንበር ሳታልፊ ስትቀሪ ያኔ ጓደኛሞች ነን። በቃ ከዚህ በኋላ ተባብለናል አይደል? እንደዚህ እንኳን ማውራት አለብን እኔ እናንተ። ጓደኛሞች እኮ ማለት ሲጠባበቁ እኮ ነው አይደል? ሲጠባበቁ እኔ የምፈልገውን ነገር አንተ እዚህ ቤት መተሽ እንድትኖር አድርገህ እያልሽ ደግሞ አታውሪ። እሺ አንተ እዚህ ቤት እንድኖር አድርገኸኛል። ጓደኛዬ ስለሆንክ አስበህልኝ ነው በቃ ጓደኛዬ ስለሆንሽ ምናምን አይደለም። እሺ ለምንድን ነው ታዲያ እዚህ ቤት እንድኖር እንትን እያልክ ያለው? ለወንድሜ ባለውለታ ስለሆንሽ። ከዛ በኋላ ግን ጓደኛ እንድኖር የምትፈልጊ ከሆነ ጓደኛ ተስማማን አይደል እንዴ? ሆነን እሺ። እና ምን ያስታል? ለምንድን ነው የምትጮህብኝ? ቤቱን በቃ እንደዚህ አሳምሬ ስጠብቅህ ለምንድን ነው ያልሆነ ነገር የምትናገረው? ጓደኝነት ድንበር መዘላለል ነው እንዴ? ምንድነው ድንበር? ቆይ ይሄ ቤት ድንበርህ ነው? ሀቅ ነው። መኝታ ቤትም ገብቻለሁ እኮ ምንድነው የምትለው? እዚህ ግን ብዙ ዕቃ አስቀምጫለሁ። የምን ዕቃ? ሶፋ ነው የተቀመጠው። በቃ እኔ ደግሞ ሎከርም አለ ቅያሬ ፈልገህ ገንዘብም አለ። ጌታ ሆይ የምርህን ነው? እንዴት ምን ማለት የምርህን ነው? አነሳለሁ። እሺ እግዚአብሔር ምን በቃ መልሰዋለሁ። ሁሉ ነው። እሺ እሱን አነሳሽው እንበል። ሎከሩን ሳልነካሽው አንተ ስነ ስርዓት ይኑር። የምን ሎከር ነው የምነካው? አልነካሽውም? ሎከሩ እኔ አልነካውም። ሎከሩን ምንም ዕቃ አልነካሽም? ሶፋውን ነክቻለሁኝ። ምናልባት ደግሞ ሶፋውን ለማውጣት አልመችም ብሎኝ ወደዛ አስጠግቼው ሊሆን ይችላል። ሌላ ምንም ነገር የለም። ሊሆን ይችላል። ይኸውልሽ አሁን ሎከሩን ከፍቼ የጎደለ ዕቃ ካለ ንብረትም ሊሆን ይችላል ገንዘብ 0.5 ሳንቲም ዱዴ ከጠፋ ባርኪ ቀለል አድርጌ የማየው ነገር አለ። አንተ የምርህን ነው? እንዴት የምርህን ነው ማለት ነው? የምርህን ነው? አንተ ብር ምን ሲጀምር እኮ ሶፋን የሚያህል ነገር እዚህ ጋር ምተሽ ካስቀመጥሽ ሎከሩን ማትነኪበት ምንም ምክንያት የለም። ሎከር ለምንድን ነው የምነካው? ነው የሰው ሎከር ለምንድን ነው የምከፍተው? ነው አውቃለሁኝ እኮ ስነ ስርዓት ያለኝ ሶፋ ነከሻል። የሰው ምንም ነገር ቢሆን ስነ ስርዓት ያለኝ ልጅ ነኝ። እሺ ስነ ስርዓት ይኑር ስለልሽ ነው ታዲያ ሶፋውን የቀየርኩት ቤቱን ያሳምረዋል። ደስተኛ ትሆናለህ ብዬ አንተን ለማስደሰት ያደረኩት ነገር ነው። የሚከፈት የሚነካና ማይነካ ነገር አውቃለሁኝ። እረፍ። ስለ ስነ ስርዓት ማውራት አትችይም። ስለ ስነ ስርዓት ብታውቂ ኖሮ እኔን አደንዝዘሽ አታስጨፍሪኝም ነበር። አንድ በሌሊት አንተ ጋር መጥቼ ተኛለሁ አትይም ነበር። ሁለት ልቁጠርልሽ እንዴ? ስነ ስርዓት የጎደላቸው ነገሮች ያደረጋቸው እንዳለ አንድ ባንድ ልቁጠርልሽ። ያንን ፈልጊው እሺ እኔ መልሻለሁ። እግዚአብሔር ከዛ ከትልቁ ጀምሪ ነይ። መጀመሪያ ሎከሩን እናያለን። መጀመሪያ ሎከሩን በደንብ እናያለን። ንብረት ተነክቶብኝ ይሁን ንብረቴን ነክተሽው ይሁን ሳትነኪው ቀርተሽ ማየት ፈልጋለሁ። ምንም የነካሽው ነገር የለም። እኔ ይሄንንም መልሰውና ያኛውን አመጣዋለሁ። ችግር የለውም። በቃ ሁልጊዜ በመልቀስ ነው ፕሩፍ የምታደርጊው። አለማዋሽትሽ ምናምን ስርዓት ይኑር እንዴ! እኔን እንደዚህ እንድትናገረኝ አልፈልግም። ምንም ነገር ቢሆን እኔ የሰውን ነገር
ምን ማለት ነው ሲጀመር? ኧረ የምርሽን ነው ልመንሽ? እንደዚህ አይነት ሰው ነህ እንዴ? አዎ ነኝ። ጓደኝነቱን መተው ትችያለሽ። ነኝ፣ እንደዚህ ነኝ። ማንም ሰው የኔን ነገር እንዲነካብኝ አልፈልግም። ገባሽ? ቤቱን ያሳመርኩ ያስተካከልኩ መስሎኝ ነበር። ውይ አይደል፣ አላሳመርሽው፣ አበላሸሽው። ያው ይሄንንም ወደዛ ገፋዋለሁ። በጣም ነው ያስጠላኝ። ሶፋውን ደግሞ አንድ ነገር ልንገርሽ፣ ሶፋው የራሴ ነው የማንም አይደለም፣ ግን ያስጠላል፣ አያምርም። ስለማልወደው ነው እዛ ውስጥ ያስገባሁት። ስለዚህ ትመልሺዋለሽ። ገባሽ? አልቅሽ፣ ቶሎ በይ። ምንድን ነው ቶሎ በይ? አልቅሽ፣ እንባሽ ገና እየቀረረ ነው። አውቅ ነው የእኔ እናት። እስከመቼ አንቺ ብቻ ትጮችብኛለሽ? እንዴት ታለቅሽ? እሺ አሁን ካሉ ከርሙን መልሰርሽ ይሄኔ ለምን ገባሽ? ሳይ አንቺ ቤት ምናምን ሰውን ታስቀምጠሽ ነው ደብቀሽ በጣም ታስጠላ። ሲጀምር ሁለተኛ አንቺ ነሽ ስንቴ ነው የተደበርሽብኝ? እኔ ስንቴ ተደብረሽ ወይኔ ያሳምማል ነገር ግን ወይኔ በቃ ኖርማል በጣም ነው የሚያምረው። ባይሆን ካለው ቀር ስንት ቀፈልሽ? እንኳን አለበት ወስዳለሁ። ስንት ነው ያለው? አንተ ግን አይነሳው እግዚአብሔር እንደዚህ አይባልም። ሰው በጣም ይደበረኝ። ሐሳቤ ላይ አልመጣልኝ። እኔ እኮ የነሳታ ላይ ሳቄ ይመጣል። ከዛ በምን ይፈልጥ በምን ላናዳት ይችላል? ሰው ሌባ ሲባል ደስ አይለውም። ሶፋ ሲል የሆነብኝ ሶፋውን ለምን አወጣሽ ምናምን ምንም አላስኬዳለኝ። ሐሳቤ ጭንቅላቴ ላይ ሲመጣ ከብዛ ነው ለካ የሚቀመጠው። እዛች ሌባ ብትባል ያበደ ነው ምናምን ከመልኳ ጋር ሄዳ ሰደብሽ ማት ያሳብድህ ባላንስ እናደርገ ምን ቤት ተሳቀኩኝ እኮ በስመ አብ። ወይኔ ራሴ ያስተካክለዋለሁ። መልሽት ነኝ እኔ ልመልሰው ነበር ማርያምን። እንዴት መልሰው ነበር? ትችያለሽ ብቻሽን? ብቻዬን ነው ያመጣው። ምን ልትል ነው? ለማንኛውም ማለት ነው እንጀራ ገዝቻለሁ፣ ዳቦ ገዝቻለሁ። አመሰግናለሁ። ወጥስ መቼ ነው ትሰራለህ? ወጥ በወጥ ነው የማደርግሽ። በጥፍ እንደዚህ ከደኘልሽ በጆሮሽ በኩል ማለት ነው አንድ ብቻ ከሆነ ትረሻታለሽ። የራስሽ ጉዳይ። ስጠኝ። አንተ ግን እውነት በጣም ነው ያስደበርከኝ። ምር ደበረሽ? እውነት? አዎ። ምን ይደበረሽ እንዴ? እንደዚህ ለፍቼ ያስተካክል የቤቱን አሳምር። ምንም ያለፈ ነገር አለ? ኧረ አስቸግሮኛል አላልክም? ምኑ ነው ያስቸግር? ምን አሁን በጣም እኮ ነው የሚከብደው። ይሄን መጎተት ራሱ ሌላ ስራ እኮ ነው። ወገቤ እንደዚህ ፈቀቅ አድርጎ መምጣት ነው ከባድ። እንደዚህ ፈቀቅ አድርጎ ለምን አላስተካክልከውም እስከዛሬ? ተራ በቃ ፋሽን እየቀያየረ ያንን ሶፋ ለቤት አልነበረም። ያ ሶፋ እንትን የተባለው የሆነ ፖድካስት ምናምን ጀምረን ነበር ማርያምን በፊት ስቱዲዮ በነበረበት ሰዓት ማለት እና ፖድካስት ጀምረንበት ምናምን ብዙ እንትን አልሆነም ማለት የተከራየነው ህንፃ ላይ እንትን ጋርመንቶች ምናምን ገቡበትና ድምፅ ምናምን በጣም ይረብሽን ጀምር የመጣ ምናምን ተው ነው የሆነ ቀን ጀምሮልኝ እና ብቻ ለሾው የተሰራ ሶፋ ነው። አይ ግን አሪፍ ነበረ እኮ ግን ይሄኛው አያስታውቅም። እዚህ ጋር አጫዋቹ ሆስቱ ይቀመጣል፣ ከዛ እንግዶች ይቀመጣል። እንደዛ ነው። ለካ እንደዚህ አስበህ ነው።
አይመስልም ግን እውነት እንደዛ አይመስልም ግን እኔ ደግሞ ድንገት እንደዚህ ስከፍተው ሶፋ አለ እንዴ ሶፋ ነው እንዴ ደስ ብሎኝ ሳይመጣብኝ ብዬ እንዴት እየተሯሯጥኩኝ እናስባል የምቁ ክፍታ እንዴ ክፍት ሰበርሽው ገላሃለሁ ኤኒዌይስ ታኑ መስጠለው እንኳን እዚህ ጋር ብላቢ መካፈት ጀመርሽ እንኳን አስጠላ ጓደኛ ነው እንደዛ እንደፈራሽ የሚሻለኝ ነበር ምን አባሽ ለጥ ምን እኔ አልፈራም ምን በጮኸ መሰላል አሁን ያስለቅስሻል ነበር እንዴ ሌባ አንተ ስነ ስርዓት ነው እንደዚህ ይባላል ሲጀምር በቀልድ ማይባል እና ፊትሽ እኮ ነው የሌባ ፊት ይዘሽ ቀማኛ ፊት ይሆን እሰይ ሴቶቹ መንገድ ላይ ነው የሆነ ቦርሳ ያደብቁብሽ እንደዚህ ነው የምር እንደዛ ያደርጉ እንደ ጆሮ ጌጥ ነው ያላቸው እንደዚህ ማናገት ያከራይ አሁን ለዛ እኮ ነው ስሜት የሰጠሽ ስለምትመስል አታርኩማ እንጂማ እኮ በሶፋው እኮ ምንም አልነበረሽም ነበር። እሺ መኝታ ቤትን አስተካክለሃል? አሁን ዘም ሄደሽ ሌላ ሎከር ካለ ብለሽ አስተካክለሃል? ሎከር እና አልከባድ አይደለም። ከዚህ የሆነ ነገርን ፈቀቅ አድርጎ የሆነ ማስገባት እኔ አሁን ወገቤን ታመማለሁኝ ለአንድ ሳምንት መጠገን ያስፈልገኛል። ምንድን ነው የሚጠግንሽ? የሚጠገኝ ሾርባ ቴምር ተማሪፍ ነው። አንተ ግን ወይኔ የክፋትህ ጥግ። ከዚህ በኋላ እንደዚህ አይነት ቀልድ ከእኔ ጋር ቆሚ። ስርዓትሽ ነው ያልሽው ማለት በቃ እንደዚህ አይነት ቀልድ ከእኔ ጋር ቆሚ። ያለበለዚያ እንደዚህ ያጠፋውን ከባድ ሆኖ ነው እንዲህ እጥፍ ድርብ ነው የሚመጣብሽ። እኔ አለቅህ እበቀልሃለሁ። ታያለህ፣ እንጠብቃለን። ታያለህ። እንዲህ በቀላሉ አንለቀቃት። ታውቀኛለህ ደግሞ እኔ ቀንድ ነው ማስበል እኔ እንዳንቺ ልታደርጊኝ ቀንዳም ባለፈው ቀንዳም ስላልኩሽ ነበረሻ ኪያ ጋር። አንተ ግን ይደብራል። እግዚአብሔር ዙ ምናምን ትለኛለህ እንዴ? አይደብርም? ቤት ይሻልሻል። ስነ ስርዓት ይኖርህ ግን ስንት ቀልደሽብኛል አንቺ። ሁሉ ተሸክሜ እዚህ አምጥቼ አንተ አይደብርም እንዴ? ምንድን ነው የተሸከምሽው? አንሸራቶ ከዛ ማምጣት ያናለ ዝም ብለህ ነው መጀመሪያም እየነገርኩህ ነበር። እሺ የምር ሲሪየስ እንዳየኸኝ ይቅርታ ትጠይቀኛለህ ብዬ ነበር ያሰብኩት። የምሬን ነው። ተፋ ምንድን ነው ነው? ይኸውልህ ሶፊ መጀመሪያ ጀምሮ ራሱ እየነገርኩህ ነበር። ወይ አንተ ታስረዳዋለህ ምናምን ነገር ብዬ ነበር ያሰብኩት ከመጀመሪያ ጀምሮ። ቆይ ትናንትና ማለት ነው ባርኪ። እሺ ይቅርታ። ምን ሆነህ ነው? ይቅርታ አንቺ እንዴ ምን አደረኩ? እሺ ቶፋ